አይ መሄድ የለብሽም አሁን ጭራሽ። ለምንድን ነው ለኔ ያልተነገረኝ? አትናገሪ፣ ተደብቀሽ ነው የምትሄጂው። አረ ለአንተ ሁሉም እኮ በኔ ትዕዛዝ ነው የሚፈጸመው ብላለች። ምን አገባት? ምን መለከታታል? እኔ ምንድን ነው ያደረኳት? በደልኳት ነገር አለ ሰላም? አንቺ አልተመችሻትም እንዴ? እኔ እንግዲህ ማታ ማታ ስመጣ ደህና የሰው ልጅ ያጠፋ ይኖራል እንዴ? ትልቅ አይደለሽ አንቺ። አሁን እኮ በቃ አይልሽ ነው በቃ ፍሬ። ምን ሆነሽ ነው? ደብሮሽ? አይ አልደበረኝ። ምን ነው ሳልበላሽ ነው? አዎ አልበላም። ለምን? አይ አሞኝ ነው። እንዴት አሞኝ ማለት ደግሞ? ጃኬትሽ እንዴት ነው የምደርሽው? ምን ሆነሽ ነው ያመመሽ? ገኒ ትልቅ ነው ሆናብኛለች። ገኒ ትልቅ ነው ሆናብኛለች። እንዴት? በቃ ሰሞኑን ይዛኛለች። ምንድን ነው እየተጋጫችሁ ነው? አገር ቤት ካለሽ ለምን? አልገባኝም። አገር ቤት ለምንድን ነው የምትሄጂው? ካለሽ እንግዲህ ሰዓቱን እንደዛ እንዴ ለምንድን ነው? ቆይ አገር ቤት ለምንድን ነው ሂጂ የምትልሽ? በክረምት በጭቃ ምን ልትሰሪ ነው? ቆይ ምን በበድላችሁ ነው አገር ቤት ሂጂ የምትለኝ? ምን አድርጊያት ነው? እስከዛሬ አብራ ቆይተን አሁን ትምህርት ሲዘጋ ቢያንስ እኮ ሰርተፍኬት እንኳን እንደውስ እና አንቺ ቤተሰብሽ ጋር እናትሽ ጋር ለምን ትፈልጊሽ? ብላት አንተን ከሰማች እኔ ፈልጌ አይደለም። ምን አደረጉልኛል? ህፃን አይደለሁ አይናፍቁም። እና ለምንድን ነው ታዲያ መሄድ የፈለግሽ? ፈልገሽ ነው? አልፈለኩም። አይ መሄድ የለብሽም አሁን። ምን ላድርግ? ለምንድን ነው ለኔ ያልተነገረኝ? አትናገሪ፣ ተደብቀሽ ነው የምትሄጂው። አረ ለአንተ ከሰማች አባብልኛል። ትሰማለች እንዳትሄጂ። ምን ላድርግ? ሁሉም እኮ በኔ ትዕዛዝ ነው የሚፈጸመው ብላለች። ምን አገባት? ምን መለከታታል? እኔ ለራሷ ጥቅም ነው አንቺ የተቀመጥሽው፣ ለራሷ ጥቅም ነው አይደል? ቆይ ምን ማረጋት ነው ያለች? ምንድን ነው ያደረኳት? በደልኳት ነገር አለ ሰላም? አንቺ አልተመችሻትም እንዴ? እኔ እንግዲህ ማታ ማታ ስመጣ ደህና ሰው ነው የምመስለው። ቀን ምንድን ነው የምትሰሪው? እኔ እንግዲህ እያወኩ እሷ ያችን ካጠፋ ይቅርታ እላታለሁ። ይቅርታ ደግሞ ሰው ልጅ ካጠፋ ይቅርታ ካለ ይቅርታ ታደርግልኛለህ። ይቅርታማ ሁልጊዜ ነው ይቅርታ የምትይው እኮ እንጂ ጥፋት መቼ ታጫለሽ አንቺ። ግን ጥፋቱ እንዳለ ሆኖ ጥፋትሽን ማስተካከል አለብሽ አንቺ ራስሽ። ሁልጊዜ ይቅርታ አይከብድም? ሁልጊዜ እኮ አይደለም ማለት እንደገና በወር አንድ ጊዜ ባጠፋ ነው። በወር አንድ ጊዜ ባጠፋ ነው። ለምንድን ነው አንቺ የምታጠፋው? የሰው ልጅ ያጠፋ ይኖራል እንዴ? ትልቅ አይደለሽ አንቺ። አሁን እኮ በቃ አይልሽ ነው በቃ ማሰብ ትችያለሽ። ነው ግን በቃ ሰው ድንገት በሆነ ነገር በእጅ ላይ አይከሰትም። በቃ አሁን ከእሷ ጋር የምትግባቡበትን ነገር አንተን ከሰማች ምን ልፈልግ? እኔ አግባባችኋለሁ። እዚህ ጋር ቡና አፍልቼ ቄጠማ አድርጌ በቃ የወደድኩሽ ንገሪኝ ብላ እስኪምለው እንደ ጆሮዬን አጣጥላኝ ሶፋ ላይ አድርጋኝ ነው ልብሴ ወርውራብኝ እስከሚመጣ ሻወር ሰጂና ነገ ያሳፍርሻለሁ አለችኝ። ምን አይነት ጉድ ነው? በፍጹም አልሄድም በያት። አልሄድም እኔ ክረምት ላይ የምሄደው ጉልጓሎ ሰልችቶኝ ነው የመጣሁት በያት። እኔ ጉልጓሎ ጤፍ ዘር ጉልጓሎ በጭቃ እርሻ ቦታ ላይ መዋሉ ደብሮኝ ነው የመጣሁት በያት። እሺ አሁንም እኮ ለእርሻ ነው እኮ የምትሄጂው፣ እዛ ልጎለጉ ነው እኮ የምትሄጂው በዝናብ አንቺ። እሺ ጉልጓሎ ይሻልሻል ወይስ እዚህ መቀመጡ ይሻልሻል?
እኔ እዚህ አንደኛ ልጁ ለምዶኛል፣ ሁለተኛ እንተጋገዛለን። መቼም እኔ ክፉም ቢሆን ጥፋተኛው ማረባ ሰው ቢሆን ለሰው ልጅ መድኃኒት ነው እኮ። ልጁ ደግሞ በጣም ለምዶኛል በዚህ ሰዓት በቃ እንጂ እሷ ደግሞ እሱን ነገር አልፈልግም ማለት ታውቃለህ። ነጋ በፊትም ያግዘኝ ነበረ እና አሁንም ያግዘኛል። ውሃም እሱ ነው ሲቀዳልኝ ነበረ። እሷ ለምን መሰለሽ አንቺ ቤት ስትቀመጪ ብቻዋን ጥያት አሉልም እያለች እቤት ከአንቺ ጋር ትውላለች። ግን አንቺ ከሌለሽ ዘግታ ቤቷን ዘግታ ልጠፋ ነው፣ መንደሯን ልቀጠቅጥ ነው። ገብቶሻል? እሺ አሁን ለምንድን ነው ያልፈለገች? በሩን ዘግታ መንደሯን ልቀጠቅጥ ነው እኮ አልኩሽ። አንቺ እያለሽ ግን አይ ልጅቷን ቤት ትቼ አልሄድም እያለች ቤት ነው የምትለው። ለዚያ ነው። እሺ አንቺ ከብደሻት ምናምን አይደለም ወይም ደግሞ አስጠይቆ እንደዚህ ሂጂ ከምትል እኮ እንዲህ ነው ወጥቼ እንደጋደንኩ መዝናናት ፈልጋለሁ ወይኔ አትልም። ያልተነቀበት መስሏታል። አይ እንደዛ እኮ አይደለም። እኔ እኮ በጣም ውስጥ ነው። አይ አንቺ ልጅ እሷ የምትሰራው ስራ እኔ ነኝ የማውቀው። ወይ ደግሞ እንዲህ መውጣት ፈልጋለሁ ልጁን ያዥ። እኔ ደግሞ ልጁንም ይዘልታለሁ። ችግር የለውም ወጣ መንደሯን ልቀጠቅጥ ነው። አሁን አንቺ ከሌለሽ ተዘጋውና እስከ 12 ሰዓት መንደሩ ላይ ማታ ስራ እንደዋለ ሰው ብቅ ትላለች። ልታድር ሁሉ ትችላለች እኮ አልኩሽ። እሺ እና መሄድ የለብሽ። አው ከመጣ ትናገራታለህ። ለሱ እንደነግለስ ከነገርሽ ደግሞሽ እዚህ ቤት አትመጭም አለች። ምን አነጋግረኝ ነው ከሷ እንዳትሄጂ ትንሽ እኔ የደበረኝ አንቺ ደግሞ ማለት ነው። ቆይ ምንድን ነው ያጠፋሁት? እስቲ ሁለታችን ያዛችሁብኝ ጥፋት ምንድን ነው? የአንቺ ጥፋት የምትልሽን በስነ ስርዓት ማዳመጥ አለብሽ። እያረኩ ነው። አንቺ ውሃ ስጪኝ በዛ በጆክ ስትበይ ጫማ ታመጫለሽ፣ ነጠላ ጫማ ታመጫለሽ። ውሃ ስጪኝ ስትበይ የምንድን ነው ያለማዳመጥ? እኔ ብዙ ጊዜ ስላየሽ ቡና ጣጅ ስትበይ ወጥ ታመጫለሽ። ምንድን ነው እንደገና ፍራሽ ላይ ለኛ ምሳል ፍራሽ ላይ ትተኛለሽ። ጧት ላይ ስናይሽ በር ስር ሄደሽ በበር ቀዳዳ አፍንጫሽን ብቅ አድርገሽ ታንኮራፋለሽ። ድመትስ ቢዋጥ ይሄ ትልቅ ጥፋትሽ ነው። በቃ እኔ አሁን አዳምጪ። አንድ ስርዓት ማጣት ይባላል። ይሄ አዳምጪ ስትባይ ማዳመጥ አለብሽ። አንቺ እንዴ እዛ ጋር ይህን ቤት ወልውዩ ብትባይ አሁን ጀሪካን አንስተሽ ውሃ ልቀጅ ነው የምትይው። ይሄን ማለት የታዲያ አለማዳመጥ ነው ወይስ ምንድን ነው? እሺ ንገሪኝ። ትልቅ ጥፋት አለብሽ። ይሄን ይቅርታ ብለሽ መጣች ነው እርሱ አይደለችም። እና ተጠንቀቂ ከብዙ ነገር ነግሬሻለሁ። በቃ አትይም። የትልቅ ሰው ወሬ ልቅም እያደረግሽ ታወሪያለሽ። እንደገና ደግሞ የጣልቃ ትልቅ ሰው ሲያወራ አፍ ላይ አይችሻለሁ። አፋቸው ውስጥ ልትገቢ ነው የምቃቸው። ልጅ ትልቅ ሰው ሲያወራ ወደ ውጭ ወጣ ነው እንጂ የሚለው አፍ ውስጥ አትልብሽ። አፍ ውስጥ ነው እንጂ የሚገባው ቤተሰቦችም ሰዎች እንደ ኩያ ቁጭ ብዬ ከእናንተ ጋር የማወራው እንጂ በብዛት ትልቅ ሰው ቁጭ ብሎ ትልቅ ሰው አላወራም። እንደገና ወሬ ታፋቸው ላይ ትቀኛለሽ። ካፋ ላይ ነው አሁን ከገኘ ወሬ ካፋ ላይ እየቀማሽ የምታወራው ሁሉ ጠፋበት። እና ጥፋት የለብኝም ነው የምትይው? ያው በፊት ጎበዝ ነበረች ስታወራ።
በፊት ጎበዝ ነበረች። አንቺ ከመጣሽ በኋላ ካፏ ላይ ቅምት ልታወራ ስትል ካፏ ላይ ቅምት። ሌላ ስራ የለሽማ። ሌላ ስራ ስሪ በቃ ፍዝዝ። ኋላስ ወሬ ሲያሳዩሽ ንቅት ቅልብ ካፋቸዋል ካፏ ላይ በቃ። አሁን በፊት ቀልጣፋ ነበረች፣ ለእኔ በቃ ወሬ ብቻ ነበረች፣ ወሬ ብቻ በቃ። ግን አሁን ካፏ ላይ እየቀለብሽ ምኗን ታወራ? ቆይ አሁን ለምሳሌ አንተ የምታወራው ነገር ከወሰድኩት ደግሞ ማለት አትችልም? እንዴት ታወራለህ? እኔ ለወሬ ያሰብኩትን አንቺ ከወሰድሽ ከየት አምጥቼው ነው? ማዲጋም እኮ ይቻላል። ታዲያ ቃላቱን ነው የምትደግመው። ካወራሽው እንዴት አድርጌ ደግመዋለሁ? እሱ ችግር የለም። እና አዋቂ የአዋቂ አፍ ሲንቀሳቀስ ዘለሽ ጥልቅ እሺ ማይዴ ነው እንዴ? ቤተሰብ ቢሆን ማዘርና ፋዘርም እኮ ቢሆኑ ያፋቸውን ወሬ ጥርግ እያለሽ ዝክሽ በቃ እንጂ ታዲያ ምን ከሰው ጋር ነሽ? አንቺ አሁን እንደ ልጅ ትልቅ ሰው ሲያወራ እኩዮች ጭንቅላት አልሰርቅም በብዛት ሰው ሲያወራ የሰውን ቃላት መጠቀም አለ። ጭንቅላት ብትሰርቅ ይሻላል። ይሄ እኮ ምንም የማይታይ ነገር በቃ ዝም ብሎ ጨለፍ ግዴታ ይሄ ቃወም ማለት እየጨለፍሽ ነው። የሰው ወሬ እየጨለፍሽ ነው። ፍሬ ይሄን የሰው ወሬ የምትጨልፊው ነገር አቁሚ በቃ። ቆይ የማንን ሲጨልፍ አያችልሽ? የማንን የጨልፍ? እሱ የተማረችሽ በዚህ ነው። እኔ አውቃለሁ ነው ገምቻለሁ ነው። አዎ እሺ ከጠየቅናት አይደለም ካለች አንደኛ በወሬ ጭለፋ ነው። ሁለተኛ እሷ ደግሞ በምን እንደተቀየመች ታውቃለህ? እሷ ደግሞ በምን እንደተቀየመችኝ ታውቃለህ? እሺ ብዙ ጊዜ እንደዚህ እንትን ስንሰራ ምናምን ቪዲዮ ስንሰራ ፕራንክ ለመሰረገን አለ ፈቃዷ ስልኳን ስለማነሳ መሰለኝ። አዎ እንደገና ደግሞ በቃ የትልቁ ጥፋት ነው። ለጥፋት ምንም የለብኝም። ስልክ ደግሞ ማንኛው እኔም ስልክ መያዝ አይቀርም። ይሄንን ሳይሆን እንጠቀም ብሎ እንዛለ ስልክማ ትይዣለሽ። 25 ዓመት ሲሞላሽ ትይዣለሽ። እስከ 25 ትይዣለሽ። እሺ አሁን ገና ነሽ። በመራስ ማቅጣጣ ታርጋይ ቁጭ ብሎ አሻንጉሊት ያ እሱና አንቺ አንድ ናቸው። አንቺ ሴት ነሽ፣ እሱ ወንድ ነው። እሺ ከባባ እኩልማ እንዳታወሪ። ይሄ ነው እኮ የሰው ነገር ቅልብ የምታደርጊው ነገር ይሄ ነው በቃ። ጭራሽ ከሱ እኩል ስልክ ልትይዣ ማለት እሱ እኮ አሁን ጀምሮ መያዝ ይችላል። ወንድ ነዋ። አንቺ ደግሞ ቀስ ብለሽ ሴት ልጅ ቶሎ እንዲህ ቁልብት ማለት የለባትም። ቀስ ብላ ነፍስ ስታውቅ ሴት ልጅ አሁን ቀስ ብላ ነፍስ ስታውቅ ስልክ ይሰጣታል። በስልኳ ከቤተሰብ ጋር ትገናኛለች። ልክ ነው። አንዴ ቤተሰብ ካገዝሽ ለአንቺ ደግሞ ወደፊት የሚያግዝሽ ሊኖር ይችላል ማለት ነው። ቤተሰብሽን ማገዝ ግድ ነው። እና አሁን ለጌት ከመጣች ምን ትለናለች? እንዴት ምን ትላለች? ቢያንስ እኮ ካርድ እንደወስዶ እንኳን አልፈቀደችልኝም። ካርድ የትምህርት ቤት ሰርተፍኬት እንኳን እንዴት ልውሰድ? አይ ወዴት ነው የምትወስጂው? ማለት አትሂጂ አትምጪ ካለች እዛ ከክፍለ ሀገር እኛ ደግሞ ትምህርትሽን እዚህ እንድትቀጥል ነው የምንፈልገው። እሷ ደግሞ እንዴት ነው የምትፈልገው? በቀን በፊት ቤትም እቃም ነገር ሲያጥብልኝ የነበረው ሲወላውልልኝ የነበረው ጭራሽ ውሃ መቀዳልኛል፣ ሁሉም ነገር ያደርግልኛል። ስለዚህ ሂጂ አለች። እኔ ለእሷ ውሃ እኔ ለእሷ እቃ አለቅላቂ ለሆነ ማለት ነው። እኔ ለእሷ ለምን ፍግም አትልም? እኔ አንቺ ብዙ ስራ የለም እቃሽን እያጠብሽ ቤት ሮል ታረጊያለሽ። በቃ ባባን ትይዣለሽ። ትልቁ ቁም ነገር ደግሞ ፍል ልጅ ነው። ባባን ከአደጋ መጠበቅ
ልጁን እሱ መጠበቅ። ነፍስ ያውቃል። ሌላው ስራ ቀልጥ ብሎ ይቀርሽ። እሷ ደግሞ እሱን ማጫወት ልጅ አሁን ለሚቀድም አሁን ወጣ ልጁ ቁጭ ብሎ ነበር። መሳባው እንኳን ሰጣሽ ያለ መሳባው ሰጣት። ከዛ እቃው ላይ ያልተጠለው ቁጭ ብለሽ እንደዛ ልጅ መሳባ ሰጠሽው ቲቪ ታያለሽ አለች። ሄደው መሳባው ሰጥቼ ቤት ትልቅ እቃ ስለያዘ ራሱ ሊጎዳ ይችላል ብዬ እሷ ግን እንደዛ አላሰበች ነው። እና እንደዛ ነው። አሁን ጧት ስትወጪ እንዳለሽ እንዳትወጪ። እሺ አሁን ምን ላድርግ? በቃ ነገርኩሽ። እንዴ በቃ ነግሬሻለሁ። እሺ ወደዛ ወደዚህ እንዳት በቃ ስራሽን በአግባቡ ትሰሪያለሽ፣ ትምህርትሽን ትማሪያለሽ። ገና ወደፊት ብዙ ነገር አለ። ከተማርሽ ትልቅ ደረጃ ትደርሻለሽ። እሺ ገጠር ሄደሽ ጉልጓሉ ምናምን እዛ ቤተሰብ ይጎልጎል። በቃ ተኝ ቻው። እንደምሽልኝ አላውቅም